إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمد عبده ورسوله أما بعد ሁለተኛው ባባችንን ስንጀምረው በባብ እየከፋፈለ ነው ምናየው من كتاب التوحيد ማለት ነው ከኪታቡ التوحيد الذي ألفه محمد بن عبد الوهاب يقول الله جل وعلا الله سبحانه وتعالى من إلال وقضى ربك جيتهك والسنة لا تعبدوا لا تجزوا إلا إياه السم بالتاسكر وبالوالدين بلناتنا باباتوكم إحسانا ملكامن اندي تسروا الله سبحانه وتعالى والسنة ويقول جل وعلا وما أرسلنا لكن من قبلك كانت بستفيد كنبي محمد بستفيد مهن من رسول كملاكتنيا إلا نوحي يورن بيهن إليه ودسو أنه نقر لا إله لا معبود حق بونت ميجز جيتا يلم إلا أنا كانيك بستقر بله يورن بيهن انجي بلونه الله سبحانه وتعالى ميجلز فاعبدوني سلازين ينتجزوني على الله سبحانه وتعالى وهذا التوحيد هي توحيد ميبالو نقر الذي يكو خلقوا له لسو يتفطرون فطرانوች በሙሉ ودعوا إليه ወደሱ ሰዎች ሁሉ የተጠሩበት هو توحيد الإلهية ነው توحيد الإلهية توحيد القصد والطلب ነው የማሰብና የመፈለግ አላህን Subhanahu Wa Ta'ala ብቻ የማሰብና ከሱ ብቻ የመፈለግ وأما توحيد الربوبية የመፍጠርና የመንከባከብ ያንን መፈጣሪ እሱ ለመሆኑ እሱ ለመፍጠሩ እሱ ሰማያትን መሬትን ማን የፈጠራቸው ሲባል የሰው ላይ አላህን የፈጠረው ለማለት ያንን የሚከድ የለም እህሳ ጌትነቱን ለሱ ለአላህ ብቻ መገዛትን ለሱ ብቻ ማድረግ ላይ ነው وتوحيد الأسماء والصفات توحيد الأسماء والصفات ባህሪዎቹንም ስሞቹንም ላይ የተወሰኑ ክፍሎች ካልሆነ በስተቀር አብዛኛው አይክድም وتوحيد الأفعال በስራው ተውሂድ ማድረግ فهو توحيد العلم ይባላል እሱ ደግሞ የእውቀት والإعتقاد መቋጠር وأكثر الأمم ተህዝቦቹ እኮ ብዙዎቹ قد أقروا به በእነዚህ አረጋግጠዋል በተውሂድ ሩቡያ በተውሂድ الأسماء والصفات በስሞችና ባህሪዎች ላይ ብዙዎቹ አደላለዋል وأما توحيد الإلهية توحيد الألوهية ላይ የሆነ እንዲሁም ግን فأكثرهم ብዙዎቻቸው قد جهادوه እሱን እኮ በርግጥ ክደዋል እሱ ላይ ነው የካዱ ያሉ كما قال تعالى الله سبحانه وتعالى እንዳለው عن قوم هود كنبي الله هود ህዝቦች ሲነግረን لما قال لهم ለነሱ እኮ ነብይ الله هود ባላቸው ጊዜ አን يعبدوا الله አላህን እኮ ተገዙት ማለኩም ለእናንተ ኮላችሁ ምን ኢላሂን ከጌታ غيره ከሱ በስተቀር በተባሉ ጊዜ ነብይ الله هود ህዝቦች ቋሉ አሉ አጀተና መጣህንን لنعبد الله አላህን ብቻ لنعبد الله ልንገዛ وحده እሱም ብቻ አሉ ስለዚህ ሌሎችን መጨመር ላይ ነው ችግሩ አላህ በኢባዳ ለአላህ ብቻ ለማድረግ ላይ ነው ተውሂድ الالوهيه ላይ ነው ችግር ያለው وقالوا مشرك قريش የቁረይሽ ሙሽሪኮችም ያጋሪዎችም ቢሆኑ ነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም ኻተሙ ነብይን ነብዩ ሙሐመድ የነብዮች ሁሉ መጨረሻ በመጣቸውና ባሏቸው ጊዜ አጅዓለ አልአሊሃተ አሉ አደረገን ኢላሃን ጌቶች የሚባሉትና ኢላሃን ዋሂድ አንድ ጌታ ብቻ አላህን ብቻ አደረገ ان هذا ይሄኳሉ ለሸይء ዑጃብ እጅግ በጣም ገርሞ የሚገርም ነው አሉ የሚገርመው አላህን አለመገዛት ነው እንጂ አላህን መካድ የሚገርም ነገር አይደለም እነሱ ለምን ሌሎችንም አንገዛም ነው ሌሎች ፍጥራን ናቸው ለፍጥራን እንዴት አላህ ፈጥሯቸው ሲያበቃ ከአላህ ጋር እንዴት አድርገው ሊገዟቸው ይገባል ነዑዙ ቢላሂ ሚን ዛሊክ ስለዚህ የሰዎች ስተት አብዛኛው እዚህ ላይ ነው ፍጥራንን አብረን መገዛት ላይ ካልጨመርን የሚለው ይሄ ተውሂድ الالوهية ስለሚጥስብን እሱ ደግሞ ዋነኛው ስለሆነ ሽርክ ውስጥ እንገባለን ማለት ነው وهذه الآيات የዚህችን አምሳያና ሌሎች تبين ግልጽ ታደርግልናለች ማለት ነው أن مرادያችን እኛ بالعبادة በመገዛት ማለት التي خلق لها ለሷ ይሄ العبادة ጥርት ያለችው እኮ መገዛት ምንላት ማለት ነው الخالصة ያቺ التي ያቺ ለም يلبسها ሽርክ ያልተቀላቀላት ናት بعبادة شيء አንዳችንም ነገር ካለ መገዛት ሲወላሂ ተአላህ ውጭ ያለውን ካኢነማ ካን ማንም ይሁን ምንም ማንንም ሳናቀላቅል መገዛት ነው ትክክለኛ መገዛት ማለት فلا تصح الاعمال ስለዚህ ስራት በቃም إلا بالبراءة በመጥራራት ቢሆን እንጂ من عبادة كل ما يعبد من دون الله ካላህ ውጭ ያሉትን ነገሮች ሁሉም የሚገዟቸው ነገሮች ከነሱ በመጥራራት ቢሆን እንጂ እንዲሁ አላህ Subhanahu Wa Ta'ala ስሙን በመጥራትና ስሙን በማውሳት ብቻ ኢባዳ ለሱ ያለ ማድረግ እሱ አቁም ያለው ነገር ባለማቆም አላህን ማወቅና አላህን መገዛት አይገኝም ማለት ነው والله تعالى الله Subhanahu Wa Ta'ala خلق الثقلين ሁለት ከባባዶች የሚባሉት ጂንና ሰውን ጋኒንንና ሰውን እኮ የፈጠረው ሊያዕቡዱሁ ሊገዙት እንጂ ዝም ብለው እንደ እንስሳ ሊበሉና ሊጠጡ አይደለም فمنهم ከነሱ መካከል من فعل
ይሄንን በትክክል የሚሰራ አለ። ወሚንሁም ከነዚህ ከጋኒንና ከሰዎች መካከል መን አሽረከ ያጋራለ ወከፈረ የካደ አለ። ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ ብሎ እንዲያለን ፈሚንሁም አለ ከሰዎችና ከጋኒኖች መካከል መን ሀደ አላህ ቅኑ መንገድ መርቶት የተቀበለና ቅኑ መንገድ እሱ ያዘዘውን እሱ ሱብሓነሁ ወተዓላ ዒባዳ መገዛትን በሙሉ አድርጎ ሶላትን አቁሞ የአላህን አንድነት ያረጋገጣል። ወሚንሁም ከነሱ መን ሐቀት ዐለይሂ ضላላ በሱ ላይ ጥመት የተረጋገጠችበት አለ። አላህ ሱብሓነሁ ወተዓላ ፈጥሮት እሱ እንዲገዛው ፈጥሮት ለእሱ መገዛትን ጭርሽ እሱ ምን እንደሆነ ስለሱ ማቅና ዝም ብሎ እንደንሰሳ የሚኖር አለ ማለት ነው። ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ ብሎ እንዲያለ ወማ አርሰልና አላክን ሚን ረሱሊን ከመላእክተኛ ኢላ ሊዩጣዐ ቢኢዝኒላህ በአላህ ፍቃድ ሊታዘዙት አላህ እሱ ያዘዘውን ነገር ታዘውት ወደ አላህ ሊመጡ ይበይኑ አላህ እኮ ያብራራልና ለአና ሕክመተ ረብ የአላህ እኮ ጥበቡ ፊ ኸልቂሂ በመፍጠሩ ላይ ልልጅን ጅንንና ጋኔንና ወልኢንስ ሰውን በመፍጠሩ ላይ አላህ እኮ ጥበቡ ላ ተቅተዲ አትፈርዲ ማዕነ ኩለን ሁሉም እኮ የፈዓሉ ሊሰራ ማ ኹሊቀ ለሁ ለሱ የተፈጠረለትን ሊሰራ እንጂ ለሌላ አታስፈርድም። ወርሲለት ሩሱሉ መላእክተኞችም እኮ የተላኩት ሊአጅሊህ ለዚህ ተብሎ ነው። ወሃዚህ ሂክማ እቺ እንግዲህ ጥበብ አህለከሃ አላህ እኮ እችን አጥፍቷታል። መለም ያዕቡዱሁ እሱን ተማይገዙት ላይ እንዲህ ያለችውን ጥበብ አላህ አጥፍቷታል። ወህደው እሱም ብቻ ከማይገዙት ላይ ተደባልቆባቸዋል ነገር አለሙ ማለት ነው። ወለም ይቅበል የማይቀበሉት ማጃአ ቢሂ ሩሱሉ እንዲህ ያለችውን እኮ እሱም ብቻ መገዛትን የሆነችውን ጥበብ እሱን መላእክተኛውን የማይቀበሉና እሱን የማይገዙት ላይ ከነሱ ላይ አላህ አጥፍቶባቸዋል። ወሸርዓ ለዝህም ነው እንግዲህ ቂታለሁም እነሱ መጋደሉ ለነብዩ ሰለላሁ ዐለይሂ ወሰለም የፈቀደላቸው ማለት ነው። ወአጥባሁ ለተከታዮችም ስለዚህ ፈሚንሁም መን አጣዐ ወሁሙል አቀል ወማ ዩእሚኑ አክሰሩሁም ኢላ ወሁም ቢሂ ሙሽሪኩን እንዲያለው አላህ ሱብሓነሁ ወተዓላ ወመን አጣዐ ፈሚንሁም መን አጣዐ ተነሱ ውስጥ የሚታዘዛለ ወሁሙል አቀል እነሱ ደግሞ ትንሽ ናቸው። ወሚንሁም መን ዓሳ እነሱ ከጋኒና ከሰዎች ውስጥ እንቢ ብሎ ያመጻል ሐቁን አልከተልም ብሎ ወሁሙል አክሰሩነ ብዙዎቹም እነሱ ናቸው አላህን ያመጹና የካዱት ናቸው። ወነዑዙ ቢላሂ ሚን ዛሊክ ሚንሁም ከነሱ አላህ ይጠብቀንና ተውሂዳችንን አረጋገጥና ተውሂድ የሚያስፈርደው ተውሂድ አላህን ሱብሓነሁ ወተዓላ ብቻ ገዛለሁ ብሎ ደግሞ እሱን ብቻ ገዛለሁ ካለ እሱ ውስጥ የሚካተት እስልምናን ከሚያረጋግጥ ውስጥ አንዱ ሶላት በትክክሉ መስገድና ከወጀበ ዘካ መስጠት እነዚህ ነገሮች እስካልተረጋገጡ ነገር ግን የሰው ልጅ እስልምና ውስጥ አለ ለማለት እጅግ በጣም አስቸጋሪ ተስልምና ውጭ መሆኑ ላይ ሁሉም የተስማሙበት ስለሆነ ይሄንን አስረግጠን ልንይዝ ይገባናል። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸይሪ ኸልቂና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።